አቤልና ርብቃ ፖሊስ ይዘው ማሚ እየታገተችበት ቀጥታ ሄዱ። አዩ ያየውን ነገር ማመናቃተው በጣም በመደናገጥ ማሚ የታሰረችበትን ቤት ለቆ ወጣ። እንግዲህ እስካሁን ድረስ ማሚቲ ጓደኛ የቤት ነው በይ ተብላ እንግዲህ እሷም እነሱን ስለፈራች ጓደኛ ያጋነኝ ብላ ባለችው መሰረት፣ ነገር ግን እዛ ደውለው ባጣሩት መሰረት ማሚት ያለችው ሌላ ቦታ ታግታ እንደነበረ እንግዲህ ደረሱበት። እጅግ በጣም ያሳዝናል። እንግዲህ አዩ የበላበትን እጅ እየነከሰ ነው ማለት ነው። የፈለኩትን ነገር እስካላደረግሽልኝ ድረስ አለቅሽም እሰራልሻለሁ እያለ እንግዲህ ትልቂቱን ሴትዮ ሲያሰቃያት አይተናል። እና እንግዲህ አዩ መቲንም ከርቷታል ማለት ነው። እንዲሁም ደግሞ እሳቱ የሚባለው እንግዲህ ነፈዝ ማለት ነው ከአዩ ጋር በመስማማት መቲን ሁለታቸውም ይከዷታል። እንግዲህ እሳቱም አዩን በመፍራት አዩ ታዲያ የሆነ ነገር ታደርግልኛለህ ያለ በለዛ አለቅህም ሰው እንዳገትክ ለፖሊስ አስይዤ ተናግሬ አስይዛለሁ ብሎ ካስፈራራው በኋላ እሳቱም በአዩ ወሬ በአዩ ሀሳብ ይስማማል። ከዛም በኋላ ያለው አማራጭ እንግዲህ አዩ ትሄድና መቲን ማሚ እንዲያመለጠች ሄደህ ትነግራታለህ ይለዋል። እሱም በሀሳቡ ይስማማና መቲን ስልክ ይደውላል። መገናኘት አለብን ብሎ አጣርፎ ይጠራታል። መቲ ምን ተፈጥሮ ነው ብላ እየሮጠች በሄደችበት ሰዓት እንግዲህ እሳቱ ታዲያ ይኸውልሽ ማዘር አመለጠች ይላታል። መቲ ትደናገጥና ይሄማ ሊሆን አይችልም እንዴት ታመልጣለች አንተም ብሎ እሳት ቆይ ምን እየሰራ ነው እንዴት ስራህን በአግባቡ አትወጣም እያለች ትጮህበታለች። እንግዲህ በጣም ይቅርታ አመለጠች ምን ላድርግ ብለሽ ነው ብሎ ይላታል ማለት ነው። እሺ አሁንስ ምን ላድርግ ይላል። እንግዲህ መቲ በጣም ትናደድና እየተሰጠውን ስራ በአግባቡ ሳትወጣ ደግሞ ምን ላድርግ ብለህ ስትጠይቀኝ አታብረም እንዴ ብላ እንግዲህ ታመነጫጭቀዋለች ማለት ነው። እና መቲ እንግዲህ ማሚቲ የእውነት ጠፍታ መስሏት ያው በጣም ተናዳ ተስፋ ቆርጧ ወደ ቤቷ ስትመለስ አዩ ቁጭ ብሎ ነበር የጠበቃት ማለት ነው። እና እያዛ እንግዲህ ብቻዋን እየተበሳጨች ባለችበት ሰዓት ምንድን ነው ምን ተፈጥሮ ነው ይላታል። እባክህ ተወኝ ለራሴ ተናድጃለሁ በያት ጮሄብኝ ይላታል። እንግዲህ ታውቃላችሁ አይደል አቤት ፍቅር ከሌለ እኮ በጣም አስቸጋሪ ነው። እና በጣም ይቅርታ ስለተናደድኩ ነው ትላና ይቅርታ ጠይቀዋለች። እሷም ታዲያ እንደ ማሚቲ ያመለጠች እኮ ነው የሚለኝ ትላለች። አዩም ታዲያ በማስመሰል አንደኛ ነው አንደኛ ተክኖበታል ማስመሰልን። እና እንዴት ይሄ ከርፋፋ የሆነልሽ እንዴት ልታመልጭ ታለች ወይኔ እንዲሁ አሮጊት ይጫወትብኝ እያለ እንግዲህ እሷ ጋር ያስመስላል ማለት ነው። ከመቲ ጋር ስምምነቱን አፍርሶ ካዩ ጋር እየሰራ ነው ያለው ይሄ እሳቱ የሚባለው ሰውዬ ማለት ነው። መቲ እንግዲህ አሁን ምንም ችግር የለም ሁሉ ነገር የራሱ ጉዳይ አሁን ከሀገር ልወጣ ነው ትለዋለች ላዩ። ወዴት ነው የምትወጪው እኔን ጥለሽ ነው እንደምትሄጂ ልከጅ ነው እያለ ጭራሽ ያፌዝባታል ማለት ነው። እሷም እንደምትሄድ ተናግረዋለች ማለት ነው። እንግዲህ አዩም አሁን ቀጥታ ይሄድና ማሚትን ያናግራታል ማለት ነው። ታውቂያለሽ እኔን ልትሸውጂ ነው ወይ ያን ጊዜ እንደማታስታውሽ ሆነሽ ልትሸውጂ ነበረ አሁን ወዲህ ሳይሆን በግድሽ የፈለኩትን ነገር ታደርጊያለሽ ልጅሽን እንግዲህ እገልልሻለሁ እያለ ሲያስፈራራት ነበረ ማለት ነው። እና ማሚቲም ኧረ እባክህ ተው እንደዚህ አይነት ነገርማ ማድረግ የለብህም ለምንድን ነው ቆይ እሷ ምን አደረገች እሷን የምትገል ለምንድን ነው አንቺ እኔ ያልኩሽን ነገር የማታደርጊው እና ምን ላድርግልህ እየፈለከው ምንድነው ስትለው እየፈለኩትን ነገርማ አንቺ ታውቂያለሽ ይላታል። ማሚቴ ምንም የምታውቀው ነገር የለም። ኧረ ተው በቀል ይሄንን ያክል ጥሩ አይደለም ትለዋለች። በቀል በርግጥ በስሱ ሳይበዛ ጥሩ ነው ግን ያንተ ደግሞ በጣም በዛ እያለች እንግዲህ ስትሰርበውም ነበረ። እና እሱም እየተናገረች ባለችበት ሰዓት ለምንድነው እዚህ ያመጣህኝም ስትለው ያለሽ ልጅሽ
ካስቀመጠችብሽ መክዘን ይልቅ ይሄ ቦታ አይሻልም እንዴ እያለ እንግዲህ ሲያፈዝባት ነበር። ኧረ ተው አቤልን ተፋታው። በፊት ሚስቱን አገትክበት፣ ልጁን ገደልክበት፣ ደግሞ አሁን ምን አድርግ ነው የምትለው? ምን አረግህ እያለች ነው። በእርግጥ ደግሞ ማሚቲም በነገራችን ላይ ወደ ቀልቧ ተመልሳለች እያልን እያሰብን ነበር። ነገር ግን አልተመለሰችም። ምክንያቱም በቀል ጥሩ ነው ሳይበዛ እያለች እንግዲህ አዩን ጭራሽ እየመከረችው ነበረ። በመጨረሻም እንግዲህ አዩ የማሚን አፏን አፍኗታል ማለት ነው። ማውራት የለብሽም ብሎ ማለት ነው። እና በጣም የሚገርም ነገር ነው በነገራችን ላይ ማለት ነው። በመጨረሻ እንግዲህ ይሄ እሳቱ ተብዬው ምግብ ይዞላት መጣ ለማሚቲ። እኔ ደግሞ ሊያበላት ነው ብዬ አይ ሆዳም ነው ደግሞ ያጋጠማት አሳሪ ሆዳም። እና እንግዲህ የይዞት የመጣውን ምግብ ቢስላት ባንተ እጅ ነው እንዴ ባንተ እጅ እኔ ልበላ ነው እንዴ እያለች እንግዲህ ስትግደረደር ማሚቲ ይዞት የመጣውን ምግብ ጥርግ አድርጎ በላው ማለት ነው። ጥርግ! አቤት ምን ጉድ ነው! ምን አይነት ጉደኛ ጋች ነው እናንተዬ እንዴ! አታሳዝነውም? እንደዛ ኩርትም አድርጎ አስረው እንደገና ምግብ እንኳን እየሰጧት አይደለም። በጣም ያሳዝናል። እና እንግዲህ መቲ ደህና ናት እያለች ስትጠይቀው መቲ ምን ታደርግልሻለች ይላታል። እና ምግቡን ይዞ መጥቶ ምግብ ትበያለሽ እንዴ በሚላት ሰዓት እኔ ባንተ እጅ ልበላ ነው እንዴ ባንተ እጅ ከምበላ ራፍ ቢደባኝ ይሻለኛል ትለዋለች። እሱም ግን ታይ ግን በኋላ ይቆጭሻል እያለ እንግዲህ እያነሳ ሲጎርስ ነበር። እና ሰዓቱም እንግዲህ መቲ ከሀገር ልትወጣ እንደሆነ ለማሚ ይነግራታል። ማሚቲም እንዴት ወዴት እንዴት ትሄዳለች ስትለው ደነገጣል ማለት ነው። ምክንያቱም ሰዓቱ የማሚቲ ልጅ መሆኑን አያውቅም መቲ ማለት ነው። እና ልጁም እንግዲህ እያፈሰ እንግዲህ ሲጎርስ ስታይ ማሚቲ ያረቀስበል እንደው በልተህ እንኳን ማታስመሰግን እያለች እንግዲህ እየቀለለችበት ነበረ ማለት ነው። እኔ እኮ የምሰራው በአእምሮዬ ነው ይላታል። እና እኔ የምልህ መቲ አትመጣም እንዴ የሚል ጥያቄ ተጠይቀዋለች። እና ልጁም ምን ነው ናፈቀችሽ እንዴ ሲላት አዎ አለች ማሚቲ ማለት እንደገና ምን ሆነ የሚናፍቀኝ ብላ መለስ ትላለች። እና ታዲያ ከሀገር ለመውጣት እንዲያሰበች ነግራታል። ያኔ በጣም ነበር የነገጠችው። ወዴ ነው የምትወጣው ስትላት ምን አውቃለሁኝ ይላታል። ያው እንግዲህ ማለት ስላት ልጅ ውጭ አለች ትለዋለች አውቃ ማለት ነው። እና እሱም እንግዲህ ምንም ማድረግ አልችልም ከመቲ ጋር ባትጣሊ ኑሮ ለመቲ ሽሮና በርበሬ አስይዘሽ ትልቂያት ነበረ እያለ እንግዲህ ሲነግራት እናም ታዲያ እንግዲህ ሽሮና በርበሬው መላኩ ቀርቶብኝ ጽድቁ ቀርቶብኝ በቅጡ በኮነንሽኝ የሚለውን ተረስተርትለት ነበረ ማለት ነው እንግዲህ። እና እሳቱም ይቺ መቲ ማለት በጣም ከባድ ሰው ጋር ነው እየተጋጨሽው እያለ እንግዲህ ሲያስፈራራት እና ታዲያ እሷ ከባድ ሰው እንደሆነችና አንድ ደግሞ ወጥማዷ ውስጥ ተቀባሽ ማውጫም እንደሌላትና እንዲሁም ደግሞ አስጨርሳሽ እንዲያትሄድ መጠንቀቅ አለብሽ ፍሬያት ሲላት እሱን እንኳን ተው እያለች እንግዲህ ስትቀልድበት ነበር ማለት ነው። እና ባለፈው ክፍል እንግዲህ መጨረሻ አካባቢ አዙን የሆነ ሰው አፏን ሲያፍናት ነበር ያየነው ማለት ነው። እና ያለሽን አንጭ እያለች እንግዲህ ሪች ስትጫወትባት ነበረ። ያለኝ እንግዲህ ማንኪያና ቢላዋ ነው ብላ እንግዲህ ማንኪያ ስትሰጣት ነበር ማለት ነው። በመጨረሻም እንግዲህ ስትስቅባት አዙ በጣም ነበር የተናደደችው። እንዴት እንደዚህ አይነት ነገር ታረጊያለሽ? ምክንያቱም እንደዚህ ልደነግጥበት የቻልኩት እኮ ቀን ስለ አዩ ስታወሪኝ ስለነበር ሀሳብ ላይ ስለነበርኩ ነው እንደዚህ የደነገጥኩት እያለች እንግዲህ አዙ ስታወራ ነበር። አዙ በነገራችን ላይ እውነቱን መናገር ነበረባት ማለት ነው። አስፈራርታኝ ነው እናቴን ይዛብኝ ነው እንደዛ ያደረኩት፣ ስለዚህ ለማሚቲ ልንደርስላት ይገባል ብላ መናገር ነበረባት ማለት ነው። ሪችም ስታወራት መቼ ነው የምትመጣው? እንዴት የማሚቲ ነገር በሰላም አይመስለኝም እያለች ሪች በምታወራት ሰዓት አይ እዛ ተመችቷት ይሆናል እያለቻት ነበረ። ሪች ማይ መመቸስትስ ከዚህ ቤት የተመቸ ላሳር ስታት አሶስ ልክ ነሽ እያለች ነበር። ግን እውነቱን መናገር አለባት አዙ ማለት ነው። እና በመጨረሻም እንግዲህ ርብቃና አቤልም ከቤት ወጥተዋል። ወዴት እንዲሄዱ ራሱ አልተናገሩም። እንግዲህ ወደ ማሚቲ ጋር ነው የሚሄዱት ብዬ አስባለሁ ማለት ነው። ምክንያቱም የት እንደምትሄድ እናንሄድ ተነስ እናንሄድ ብቻ ነው ያለችው። የት ነው የምንሄደው በሚላት ሰዓት ራሱ
ሰርፕራይዝ ነው ያለችው ማለት ነው። የት የሚሄዱ ይመስላችኋል? አርግዛ ሆስፒታል ይሆን እንደሄዱት? ብቻ የት እንደሚሄዱ ገና አልተናገሩም። ስለዚህ ማሚቲ መውጣት አለባት፣ አዩ ደግሞ ተመልሶ መታሰር አለበት። በቃ እንዴ! ለማንኛውም ቀጣይ ክፍል እንጠብቃለን። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ።